ያልተቆጠሩ ህመሞች ድርሰት እጸገነት እንዳለ ያልተቆጠሩ ህመሞች እሺ ወሎ እንዴት ነበር? ጥሩ ነው። ዛሬ ቀኑ ደስ ይላል አይደል? እኔ እንጃ። ምን ነው ደብሮሽ ነበር? እኔ እንኳን ጥሩ ጊዜ ነው ያሳለፍኩት። ጥሩ ነው። ቢሮ ምን እንደገጠመኝ አትጠይቂኝም? ለኔ ይጠቅመኛል? አይ ታዲያ እንድናወራ ብዬ ነው። ከመቼ ጀምሮ? ሁሌም እንድናወራ ፈልጋለሁ። ስለምን? ስለኔና ስላንቺ ሁሉ። እሱን አወራን። ጠየቀኝ፣ ጥሩ ነው አልኩ። በቃ ሌላ አለ? ጠዋት ተለያይተን ማታ ስንገናኝ ውሏችን ጥሩ ነው ከሚል የዘለለ ነገር የለውም? እስከሚገባኝ እናንተ ያሳለፍከውን አውራ። እየሰማሁ ነው። ተይው በቃ። ተይው ለማለት ይሄን ሁሉ ማውራት ለምን አስፈለገ? ማውራት ስላለብን። ላለፉት ወራቶች በቀዘቀዘ ቤት ውስጥ ገብቶ መውጣት ሰልችቶኛል። እኔም ሰልችቶኛል። እና አብርሃም ትሰማኛለህ? ተነጋግረን መግባባት ካልቻልን መጨቃጨቁ ቢቀርብን ይሻላል። ጥሩ። አሁን መተኛ ትችላለህ? ትችላለህ። እኔ መክሊት አልከለከልኩም። ጥሩ። በጣም ጥሩ። እኔን ውሃ ጠጣበት። ዙፋን ምን አለ በሩን ብታንኳኩኝ። ውሃ ጠጣበት። መጀመሪያም እየጠጣሁ ነበር። ወይ አብርሽዬ ሙት አስደነገጥከኝ። በትንታ አልሞት ስልሽ ደግሞ ሙቲን ጀመር። በሩን ብታንኳኩኝስ? ወይ የኔ ነገር ሌላ ቢሮ እኮ አንኳኳለሁ። አንተ ጋር ስመጣ ግን ለምን እንደሆነ እንጃ እጄ ራሱ አይለኝም አይደል? አብርሽዬ ሙት። ምናልባት አንድ ቀን ተንደርድሬ ስገባ ልብ ክፍት ሆኖ ካገኘሁት ብዬ ይሆን? ከዛ ገብቼ ስክት። ተይ እንጂ ልቤ ውስጥ ሰው እንደሌለ በምን አወቅሽ? አይ ሰውማ የለውም፣ ያስታውቃል። እንዴት? ይኸው ስታወራ እንኳን ኦና ከመሆኑ የተነሳ ያስተጋባል። አዎ በዛ ላይ በጧት እዚህ ቢሮ ምን ታደርጋለህ? እንዴት? ምን እንዴት አለው? እዚህ ቢሮ ከላጤ ውጪ ማን በጊዜ ሲገባ አይታል? አቶ ላይ አይ እሱ ሚስቱ አርጅታበት ነው። ኧረ ተይ። የእውነቴን እኮ ነው። እስቲ አስበው፣ እቅፍቅፍ ብለህ ካደርክበት ጠዋት ስትነሳ አልጋ መውረጃ ከአገልግል ጋር ቀርቦልህ አስበው እንዴት ቢሮ ትገባለህ? ይብላን እንጂ እንደኔና እንዳንተ ያለን ከጥበቃ ኩል ቢሮ ለምንገባ። እንግዲህ ማግባት ነው። ምን አልክ? መግባት ነው እንዴ? እኔ መቼም ቢያልኩ አንተ ኮራህ እንጂ። እኔ ማግባት ነው ያልኩት እንዴ? እሱንም ቢሆን እኔ መቼም ቢያልኩ ማግባትም መግባትም አንድ ነው። እኔ እኮ ሲበርደኝ ነው መግባትም ማግባትም የሚያምረኝ። ለብርዱ እንኳን መልበሱ የሚሻል አይመስልሽም? መልበስ ተው እንጂ አብርሽዬ፣ እናንተን በምን ልናሞቅ ነው? እኛ ከለበስን እናንተ ይበርዳችኋል፣ እኛም አይሞቀንም። ግን እናንተ ባይናችሁ እንደዚህ እያያችሁ ስትሞቁ ክፍሉ በትንፋሻችሁ ስለሚሞቅ እኛም አይበርደንም። እውነቴን ነው። መቼም መላት ታጭም አይደል? በእኔ ባለ ትዳር ነኝ። አትቀልድ። አልቀልድኩም። ቀለበት የሌለው ትዳር እሱ ጠፍቶብኝ ነው። አብረሽ ሲተው እኔ እዚህ ቢሮ ስመጣ ሚስቴ ልጄ ከሚሉት ወገን አይደለም። ማውራት ስለማልወድ ነው። ተው በቃ ገብቶኛል። እኔን ለማራቅ ነው። ኖ አይደለም፣ እንደዛ እንኳን አይደለም። እና አልጋ መውረጃም አገልግልም ከሌለበት የምትመጣ ከሆነማ አለማውራት ልክ ነው። ይሆናል እንግዲህ። አብሽ ይሞት ጉረኛ ነህ። እኔ ደግሞ ጉረኛው እንደወጣለሁ። በኋላ እንገናኛለን። እሺ በሩን ዝጊው። በነገርህ ላይ ሁለቱንም እችልበታለሁ። አውቄ ነው። ምንና ምኑን?
መክፈቱንም መዝጋቱንም ታይ እንጂ ጂዚ ታትሟዘዝሽ እስካሁን ሲንግል ሆንክ አሁን ማግባት አለብህ እኔ መቼም ቢያልኩ ጃምቦ አድራጊዋ ጠፋች እንጂ እናቴ ሚስትየዋ ጠፋች ወይ አንተ ግን ይህን ያህል ምን ብትበድላት ነው የፍቅር አምላክ እንደዚህ በብቸኝነት የሚቀጣ ቀለድኩ ደህና አድርጌ በፍቅር ቀለድኩ የጅን ነው ያገኘኸው ኧረ እግሬን ምን ያገኘሁት በሸሸሁት ልክ ፈልጌ ማግኘት አልቻልኩም እኔ ግን ፈልጌ ያገኘሁት ይመስለኛል ምኑን ፍቅር የሚባለው ሞዛዛ እና ፈልጌ አስፈልጌ የሚለው ልትዘፍኝብን ነዋ አይሽ ግን ስራ ቦታ መቀየርሽ የፍቅር ገድሽን ይዞ ከች ያለልሽ ማን ነው ነገሪ ማን ነው በእናት አብርሽ ይባላል በጣም ረጋ ያለ ኩሩ ወንድ ወንድ ነው ኧረ ተዘፈነለት አንቺ እብድ ሰምሮልሻል ጉረኛ ቢጤ ነው እንጂ መዘፈንም ሲያንስበት ነው እንግዲህ ያዝልቀው ይወረድለታል ዛሬ ሲያንስበት ነው በቅርቡ ጥሩ ዜና ይኖራል እንግዲህ አውስ ይጠጣለት ያዥ ቺርስ ላብርሽ ምን ልታዘዘ እንኳን ረስተሽኝ ባልሆነ ብቻ እኔ አላምንም ቼዚ እንዴት ተመለጥከው አንተ ታረጊዋለሽ መክሊት ደህና ነሽ ወይ ጄዚ ምንድነው ጠጋ ብለሽ ትስሚኛለሽ ወይስ ቆመሽ በመላጣይ እንደተገረምሽ ትቆያለሽ ወይኔ አንተ መክሊትዬ እንዴት ነሽ ደህና ነኝ አለሁ ተቀመጥ እስኪ ያው ከምትንጠራሪ ተቀምጬ ቁልቁል ይኝ እንጂ አሁንም ታሸፋለህ እንዴት አላሾፍ ጸጉሬ እንጂ ምላስ ያልተመለጠ ዋው ይሄ ሳቃውንም አለ ወይ ጊዜ እሺ ጭራሽ መላጣይን ካሌንደር አድርገሽ በጊዜ ትደመሚያለሽ ወይ ጄዚ ነገር ወረ ተጫውቺ ነው አሁንም አላመንሽኝም እስኪ ካልሆነ ይኸውልሽ በጆችሽ ዳበስ አድርጊኝና አንቺም እመኚኝ እኔም ልፈወስ ሞዛዛ እንዴት ነሽ መክሊት ደህና ነኝ ምንድን ነው ማግባት ይሄን ያህል ብርቅ ነው እንዴ እንደዚህ ትጠፊያለሽ በጣም ተጠፋፋን አይደል አንቺማ እንደ ጸጉሬ ወደ ኋላ ነው እንጂ ተውሽ ወይኔ መሳቅ ሁሉ ጠፍቶብኝ ነበር እንዴ ለምን ምንድነው ባልሽ ልቅሶ ነው እንዴ የሚያለማምድሽ አው ሶሪ ስቀልድ ነው አይደል ቆንጂዋ ፍልቅልቋ መክሊት ስላገኘሁሽ በጣም ነው ደስ ያለኝ እኔም በጣም ደስ ብሎኛል ይኸውልሽ ደስ ካለሽ እንግዲህ ስልክ ደውል ለድሮ ብሎክ ካላረግሽ ማለት ነው ሞዛዛ ይኸውልሽ አሁን አታስቢ አሁን ቁም ነገረኛ ሆኛለሁ እንደዛም ነው የተመለጥኩት የምሬን እኮ ነው ለነገሩ ምን ጸጉሬ ኖሮ አንቺን አላስቀረልኝ ያ ጊዜ በጣም ነው የሚናፍቀኝ ልክ እንደ ትዝታ ብዙ ነገሩ ይቆጨኛል ዛሬ ላይ ሆኜ ሳስበው ትንሽ መረጋጋት ያስፈልገን ነበር አሁን ብዙ ነገር ስታገስ ያኔ ለምን አላደረኩትም እላለሁ ህይወት ታስተምራለች የሚባለው ለዚህ አይደለ ካለፈው ለዛሬ ተማርንበት እውነትም ተለውጣል ምን የዘመኑ ምርጫ ውስጥ ለመግባት አስመሰለብኝ አይደለ የምን ምርጫ ባሌ መሆን አንቺ ግን እንዴት ነሽ መክሊት ወለድሽ አልወለድኩም እስካሁን ማለት ምን ነው ቆያችሁ ባልየው አሳሳቢ ደረጃ ላይ አይደለም ማለት ነው እንዴት ጸጉሩ መመለጥ አልጀመረም ማለት ነው
በእኔ ይሁንበት ግን ይኸውልሽ ድንገት ነው ብን ምልጥ የሚለው። እሺ ያንተ የሚገርም እኮ ነው። አንቺን በማጣት የተጀመረ ቁጭት ሰደድ እሳት ሆኖ ጸጉሬን በላው። ይኸውልሽ በረሃ ሆነን ቀረን። እኔን በማጣት ቆጭቶ ያውቃል? ቀን በቀን ነዋ። ስሜቱ እኔ ጋር ብቻ ይመስለኝ ነበር። አንቺም ተሰምቶሻል? ሁልጊዜ። ለምንሽ መክሊት? ለምን ተመለጥሽማ? ያው ተመለጫ ምንሽ ነበር? ሞዛዛ እራት ቀርቧል። በቃኝ። እሱም በቃ። ታዲያ ምን ቀረ? ምን ማለት ነው? ምን ማለት ነው? እንዴት ምን ማለት ነው ትለኛለህ? እኔ እናንተ በትዳራችን ውስጥ ምን ነበር የቀረን? እራት አብረን መብላት። ስለ እራት ነው የምታወሪው? የምትዩን ግን እያወቅሽ ነው። ብዙ ነገራችን ተበላሽቷል እኮ። ይሄ የሆነው ደግሞ ባንተው ነው። ባንተው በእኔ እንዴት ባክሽ? ያንቺን ኩርፊያ የሬዲዮ ጩኸት እንኳን አያሸንፈው። ላናግርሽ በሞክር እንኳን ወደ ጭቅጭቅ ትቀይሪዋለሽ። የኔ ኩርፊያ ከየት መጣ? ባንተ ምክንያት አይደለም። በእኔ አታሳቢ። አንቺ ነሽ። አንተ ነህ። ይበቃል። አዎ ይበቃል። እኔም ሰልችቶኛል። እኔም ስልችት ብሎኛል። እና ቃሉን እኔ ልበልልሽ? እንፋታ። አገኘሁሽ። አብርሽ ድረስ እንዴ አንቺ ዙፋን እንዴ! ወይኔ ጉዴ! ምንድነው ያደረኩት? ውሃ እየቀለድሽ ባልሆነ። አብርሽ ይሙት አሁን ራሱን ለሳት ሰው ውሃ ምን ያደርጋል? እንድትነቃቂ ነዋ። ኖ ለሌላ ጊዜ ግን ውሃ ሳይሆን ትንፋሽ ነው የሚሰጠው። ትንፋሽ ግጥም አድርገህ በሩን መዝጋት። ኧረ እንደውም እንደዚህ ላስደነገጥከኝ ምሳ ትጋብዛለህ። ኧረ ሊበላ። አብሽዬ ደግሞ አታካብድ። እስቲ ከቢሮ ወጣ ብል። ይህን ያህል ከኔ ጋር ምሳ መብላት ትፈልጊያለሽ? ካላካበድክ እሺ ከአብርሽዬ ጋር ምሳ። በቃ የምንገናኝበትን ያሳውቃለሁ። እኔ አሁን ስራ አለብኝ። ያው በኋላ። እኔስ ምን አልኩ አብርሽዬ? በቃ ምሳ ሰዓት። እሺ ጂሱ የት ነህ? የተዘፈነለት ሊገኝ ነው። ሄሎ መክሊትዬ፣ እባክሽ ምን አንድ እብድ ጓደኛ አለችኝ አላልኩሽም? ፍቅረኛዋን እንዳይላት ነው። በቃ ነይና እሱ ሲመጣ አግኝተነው እንሄዳለን። አድርቃት በይ። ከደረስሽ ባግቢ። በቃ እየጠበቅኩሽ ነው። ቻው። አንተ ገና ሳንጀምረው ፍቅረኛ አረከው? አሁና ፍቅረኛ እንዴ አግኝቶ ነው? ወይ ጉድ! በስንት መከራ ከቢሮ የወጣልኝን ሰው እንዳታባረርብኝ። እንደ ይዘሻል። ምን ታደርገዋለህ? በነገራችን ላይ ኤክስ ናት አይደል የምትመጣው? እስቲ ዛሬ ስንት የተወራላትን ላያት ነው። ጉድህን እንግዲህ ዛሬ ነው ማየው። በጸባይ በቁንጅና ግጥም አድርጋ ተበልጥሻለች። እሺ ከኔ ዙፋን እንደው መጣችልሽ። ጄዙ የምትመጣው ናት? አዎ። ምን ነው አሁን አመንሽ? እውነትም መክሊቷ እሷ ነው። እሺ እንደ መክሊቷ ስለምንሽኝ እኮ ነይ በይ ተዋወቂያት። እብድ ጓደኛ ያልኩሽ ይቻትልሽ። ሞዛዛ ዙፋን እባላለሁ እናቴ። መክሊት እባላለሁ። ተቀመጪ። እሺ ጂዝ አንቆይም አይደል? የማውራ ነገር አለ። እብዶ ሰውዬሽ አይቆይም አይደለም? አንተ ሞዛዛ ቀድመህ ስለመጣህ ነው ያለ ሰዓት የወጣሁት። እሱ ሰዓት አክባሪ ነው። አሁን ይመጣል። እንደውም መጣ። አብርሽዬ! ምን የኔው ጉድ! ምን አብርሽ ያንቺ? ምንድን ነው? አንተ ውሻ! ለካ ለዚህ ነው ያ ሁሉ ነገር ሲሆንልህ ደግሞ ፍቺ። አፈር ብላ። ቆይ መክሊት ቆይ። መክሊት ረጋ በይ። ቆይ አብርሽ እውነትህን ነበር? ጂዞ ምን እያደረግክ ነው? አዘን ላይ ስለተቀመጥሽ ጋቢ ላምጣ ብዬ ነዋ።
አሁን በዚህ ይቀለዳል? ምን እንዳደረግኩ አይተሃል? ይኸውልሽ ሽብቶ፣ አሁን ማልቀስሽ አስፈላጊ አይደለም፣ አቁሚ። ባለትዳር ነው ጂዙ ነግሮኝ ነበር። እኔ ግን የሰው ትዳር በጠበጡ። ዙፊ ይበቃል። ይኸውልሽ እስከማውቅሽ አይደለም ባለትዳር ልታፋች ቀርቶ ሰው አደረገው ሲባል እንኳን ምን ያህል እንደሚከብድሽ ያውቃለሁ። ግን ምክንያት ነኝ። እኔን ለማራቅ ብሎ ያዋሸኝ መስሎኝ ነበር። እሱ ግን እውነቱን ነበር። እንዳልሽው ነው፣ ግን ሆን ብለሽ ያደረግሽው ነገር እኮ አይደለም። እሺ በቃ እንደሱ ከሆነ ለምን እኔ አግኝቻት ሁሉንም ነገር አልነግራትም ነው? እኔ ሁሉንም ነገር አስረዳታለሁ። ከዚህ በላይ አትጨነቂ። ትዳሯ ሲፈርስ ዝም ብዬ አላይም። እሱንስ እንዴት ነው ይቅርታ የምጠይቀው? ልጁን እኮ ምንም በማያውቀው ነገር የቅዠቴ አካል አደረግኩት። ከዋናው ቅዠትሽ ገና መንቃትሽ ነው እብዶ። አሁን ራስሽን አረጋጊ፣ ከዛ ይቅርታ ትጠይቀዋለሽ አይሻልም? እሺ እውነትን ነው። እኔ ማንንም መጉዳት አልፈልግም። በቃ እኔ መክሊትን ላናግራት። የሰው ሰው ወድጄ ያውም የተው ሰው የልቤን ሳልነግረው ሄደ ተመልሶ ጄዞ እብዶ። ይኸውልሽ እንቀልድብሽ እድሉን ስጪኝ እሺ? እጠጣለሁ እስከ ራሳው ድረስ እጠጣለሁ። ከሜ ቢልሽ መጠጥ ቢጠጣ ባልን አያስረሳም። እሺ እንዴ መክሊት፣ እውነቴን እኮ ነው። እስካሁን የጠጣሹ መላጣዬ ላይ ፈሶ ቢሆን ኖሮ እስካሁን ጸጉር ባቀመቀመ ነበረ። መላጣ እሱን እኔ መቼ ካድጎ። እስኪ አስቀኝ፣ መሳቅ ነው የምፈልገው። መክሊትዬ፣ ከውስጥ ደስታ ከሌለ ምን ቢቀለድ ሳቅ የለም። እሺ ቁም ነገር ስታወራ አምርብህ። በፊት ቁም ነገረኛ ካልሆንክ ብለሽ ትናደጅብኝ አልነበረም እንዴ? ያቃጥላል እና ምክርሽን ሰምቼ ያቃጥላል። ነገረኛ ሰው ከመጠጥ ደስታ ይገኛል ብላችሁ ምንድን ነበር የሚለው? መጠን አትለፉ፣ ሁሉም ነገር መጠን አለው። ትቃጠላላችሁ። መክሊት፣ ከንዴት ወጥተሽ ነገሩን ማሰብ አለብሽ። አሰብኩት እኮ ደፍሮ ስለመፋታት የተናገረው ለካስ ሌላ ነገር ይዞ ነው። ወይኔ መክሊት፣ ስሚኝ፣ ይመስለኛል የነገሮች መደራረብ ነው። አፍቃሪዋ ዙፋን ናት እንጂ እሱ አይደለም። በጣም አጽናንተ ሞታል። እባክህ እውነቴን ነው። አንተ እዛ የተገኘኸው ፍቅረኛዋ ልታስተዋውቀኝ ነው አላልከኝም? አዎ ብዬሻለሁ። እና ይኸውልሽ መክሊት፣ አንዴ በእኔ ተቆርተሻል። ፍቅር ደግሞ ይክሳል እንጂ መልሶ አይጎዳም። ዙፋን እዛ ቢሮ ከገባች በኋላ ስለ አብርሃም ስታወራልኝ እኔ አንቺ አብርሃም እንደሆነ አላወቅኩም ነበር። አሁን አወቅኸው። እውነታው ሌላ ነው። ችግሩን የፈጠረው እኔ ተሳስቼ ፍቅረኛዋ ማለቴ ላይ ነው ነገሮችን እንዲሁ ስብስብ ያደረጋቸው። እሷ ናት የምታፈቅረው። ገና ዛሬ ለመጀመሪያ ጊዜ ምሳ መጋበዟ ነው እሱን። ጂዚ አትዋሽ። ይህን ያህል ከእኔ ለመለየት ፈልገሻል? ለሁለታችንም የተሻለው ይሄ ነው። ለእኔ አይደለም መክሊት፣ ከተጋባን እኮ 2 ዓመታችን ነው። እና መክሊት፣ ባህሪ ለባህሪ ገና ስላልተላመድን ከብዶን እንጂ እኔ አሁንም አፈቅርሻለሁ። እባክሽን ሻንጣሽን አስቀምጩ። ፍቅረኛ እንድትገባ እኔ መውጣት አለብኝ። በተሳሳተ ቦታ የተሳሳተ መረጃ ደርሶሽ እንጂ ዙፋን የሥራ ባልደረባዬ እንጂ ፍቅረኛ አይደለችም። እንዴት ለምን? ባሳለፍናቸው ጊዜያት ተኮራርፈን እንኳን አምነሽኝ ከጎኔ ተኝተሻል። አጥፍቻለሁ። በትዳር ውስጥ ችግር ሲፈጠር ማውራት ማለት ችግሩን መፍታት እንጂ መጨቃጨቅ እንዳልሆነ ገብቶኛል። አሁን ግን ከረፈደ በኋላ እንዲሆን አልፈልግም። ቆይ አልናፈኩሽም? አንቺን ማጣት እንደሚያስፈራኝ ያወቅኩት እንለያይ ከተባባልን ቀን ጀምሮ ነበር። እባክሽን አንድ እድል ለትዳራችን እንስጠው። አትወጂኝም መክሊት? ንገረኝ። አትወጂኝም? እወድሃለሁ። እኔም በጣም እወድሻለሁ። መነጋገር መጨቃጨቅ አይደለም። እንደዛ አስብ ነበር ወይም ሁለታችንም እናስብ ነበር። ከአሁን ጀምሮ ግን
ተቀምጠን ፈተናዎቻችንን እንፈታለን። እሺ እኔ ቆንጆ፣ ከዚህ በኋላ ማንም በተከፈተው ክፍተት አይገባም። እሺ ይቅርታ አድርጊልኝ መክሊት፣ ይቅርታ አድርጊልኝ። ምንም ይቅርታ አድርግልኝ። ይቅር ብዬሻለሁ እኔ ቆንጆ። አመሰግናለሁ። እወድሃለሁ። እኔም በጣም እወድሻለሁ መክሊት፣ ከነ ጉርፊያሽ እወድሻለሁ መክሊት። ያልተቆጠሩ ህመሞች የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ዳንኤል ሙሉነህ፣ ህሊና ሲሳይ፣ ማስረሻ ገብረ ማርያምና የሸዋዘር ፋዛናው ነበሩ።